بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا وحبيبنا وقدوتنا وإمامنا محمد وعلى آله وصحبه أجمعين إن شاء الله يا لزاري بتكمت الله جو ورفعنا يو عند أمك أتأشونت إياك وشن ما يحجو እና ለዛሬ ያሉ ጥያቄዎች እነዚህ ይሆናሉ ኢንሻአላህ። የመጀመሪያው ጥያቄ እንዲህ ይላል። ኡስታዝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንድ ሙሽሪክን ሙስሊም ከሚሉት ሰዎች ጋር አብሮ መሄድ ይቻላል ከሚል ሰው ጋር መቅራት ይቻላልን የሚል ጥያቄ ነው። ቀብር አምላኪን ቆይማ ሁጃ ቁመን የሚሉ አሉ። ሁጃ ቁመን አያቆሙ እንደው እንዳትጠብቁ ይሄንን ሁጃ ቁመን እናከፍራቸዋለን ይላሉ። ይሄንን ጣዖት የሚያመልክ ሁሉ ሁጃ ቁመን እናከፍራለን። እሺ ሁጃ ስታቆም ስንት ነገር ይለቃል። ጀህል፣ ሌላስ ምን ይለቃል? ተእዊል፣ ሌላስ ተቅሊድ፣ ሌላስ ኢክራህ ከለለ፣ ሌላስ ኸጥኦ ከለለ አምስቱ መዋኒዎች መነሳት አለባቸው። ይሄ የኑህ እድሜ ቢሰጠው አያከፍር። አጭሩን የምነግርህ አጭሩ ቀጭሩ ይሄ ነው። ወሬ ነው ብያችኋለሁ። ብዙ ዳዕዋ ላይ ተናግሬያለሁ። ይሄን እንዳትሸወዱ እንዳትታለሉ። ከዑመር ገነቴ በላይ ከዑመር ኮቻ በላይ ከአብደላህ አልሐረሪ በላይ ወደ ቀብር የሚጣራ ሐዲሶችን የሸረሐ ይሄ ሁጃ ካልቆመበት ዱንያ ላይ ሁጃ የሚቆምበት የለም። ተውን ብለናቸዋል። እዚህ ስለዚህ ልንገራቸው ቀብር አምላኪን ሙስሊም ናቸው የሚልና ቀብር አምላኪን ሙስሊም አይደሉም የሚል ሁለቱ አካላቶች አብረው መሄድ ይችላሉ። እኛና አቢር እኮ አብረን መሄድ እንችላለን የሚል አካል ካለ ቅራት እንዲያትቀሩ ጠማማ የሆነ ሰው ነው። ይሄ ዑዝር የሚሰጠው እኮ አይደለም እያልኩት ያለ ያማ ያወረደ ነው። መጀመሪያ እሱ ላይ ምንም ትቀራላችሁ? ኩፍር ላይ እኮ ነው ያለው። ቀብር አምላኪን ሙስሊም የሚል ምን ትይዝለታለህ? ኩፍር ላይ ነው ያለው። ነገር ግን ቀብር አምላኪን ሁጃ ቁሜ አከፍራለሁ የሚልና እኔ አከፍራለሁ የሚል አንድ ላይ መሄድ ይችላሉ። መስአላው መስአላ ኺላፍያ ነው የሚል አካል ዕውቀት እንዲያትይዙ هذا شر من العذير نفسه ከአቢሩ የበለጠ አደገኛው ሰውዬ ይሄ ነው ድልድይ። وهذا رجل يساوي بين أهل الحق وبين أهل الباطل ويريد يخلط بينهم በአህል الحقና በአህል الباطل መካከል እኩል አድርጎ አስከያጅ ነው። መስአላውን የመግደል ስራ ነው እየሰራ ያለው። መስአላ ኺላፍያ ነው። ምን ችግር አለው? አንተም ያልከው ምን ልክ ሲል ውዱ ትፈታለች አትፈታም፣ ትፈታለች ያለም አትፈታም ያለም አብረን እንሄዳለን። አብሽር ችግር የለም አብሽር አይነት ማለት ነው። አይሆን ቅራት አትቅሩስ። ለዚህ እኮ ነው በእነ ኢማሙ አህመድ ዘመን ቁርአን መخلوቅ ነው የሚሉ አሉ፣ መخلوቅ አይደለም የሚሉ አሉ። መሃል ላይ ግን መሃል ሰፋሪ ዋቂፋ የሚሏቸው ነበሩ። እነዚህን شر من الجهمية ብለዋቸዋል። በጣም ማለት ነው። ዋቂፋ ማለት هم الذين يقولون في القرآن لا نقول هو كلام الله ولا نقول مخلوق እኛ መخلوቅም አንልም እኛ كلام الله አንልም። በቃ ዝም ብለናል እኛ ተውን። ሁለቱም ጋር ወዳጅነት ይፈልጋሉ። አይሆንም ይሄ አይሆንም። መካከል ላይ ያለ መሃል ሰፋሪ የሁለቱ ወዳጅ ነው። የሙናፊቅ ባህሪ ነው የሚሰራው። እንደዛ አይነቱን አሳምራችሁ እራቁ፣ አትቅሩ። የምን ቅራት ነው? እዚህ ጋር ወዳጅነት ራሱ ምን ትሰራላችሁ አብራችሁስ? መሳላው ኺላፍያ ነው። አብረን እንሄዳለን የሚል ጋር ምን ልሰሩ ምን ሊያደርግላችሁ? ላኢላሃ ኢላላህ። እነዚህ እኮ ለቀብር አምላኪ መከታ ናቸው። ለዚህ እኮ ነው ታላቁ ሼኻችን ሸይኹና ራጂሒ ሐፊዘሁላሁ ተዓላ አላህ ይጠብቃቸውና ሃኡላኢ المنافقون ነው የሚሏቸው። ሙናፊቅ ማለት ተከላካይ ማለት ነው። ኳስ ሜዳ ላይ ተከላካይ አለ አይደል? በረኛ እንደዛ ማለት ነው። እነማን ቀብራ እነ ዑመር ኮምበልሻና እናከፍርም ቆይ ሁጃ ቁመን የሚል የሚያለከልክ አካል የነሱ ተከላካይ በረኛ ነው ብያለሁ። ግጥም አድርጎ አጥሮታል። 5 ተከላካይ ነው ያስቀምጠው። አንደኛ ተእዊል ተቅሊድ፣ አንዱ ቢስት አንዱ አይሰጥ። ከጀህል ቢወጡ ተቅሊድ ያድናቸዋል፣ ከተቅሊድ ቢወጡ ተእዊል ያድናቸዋል። አላህ ብላችሁ ላኢላሃ ኢላላህ እንዴት እንደሚያስጠላ እንደዚህ አይነት አቂዳ ላይ ያለ ብስብስ ያለ አቂዳ የያዘ አንተ ተማር ቅሩ
ቅሩ ብያችኋለሁ እኔ ቅሩ በቃ ቅሩ ወአህለል ሐቅን ታውቃላችሁ ቅሩ የዑለማዎችን ዝም ብላችሁ እናንተ ይሄንን የረቢዕ የረስላን ምን እያላችሁ ኮተት መጽሐፍ አታንብቡ የታላላቆቹን አንብቡ እስኪ እነ ኢብኑ ባዝን አንብቡ እስኪ እነ ኢብኑ ባዝን አንብቡ የነ ኢማም ፈውዛንን አንብቡ አልከለከልናችሁ የፈትዋ ዳኢማዎችን ፈትዋ ግዙና አንብቡ እስኪ መጅሙዕ አልፈተዋ የታላቁን ዓሊም የነ ኢብኑ ባዝን አንብቡ የትልልቆቹን አንብቡ ዝም ብለህ መካከል ላይ ዳር ላይ ያለ ቃልቻ ትይዝና የነሱ ተገድራ ናቸው ስለምንተዋወቅ እኮ ነው ኢብኑ ባዝ ላይ ለምንድን ነው ያልተንጠለጠላችሁ ለምን ረቢዕ ላይ ተንጠለጠሉ ይሄ ዓቢር ሁሉ የኢርጃዕ ቡድን ኢርጃዕን መስኖ ያቀጣላቸው እሱ ስለሆነ ነው ተጠንቀቁ ብያለሁ ወላሂ ተጠንቀቁ ከኛ በላይ ለረቢዕ ጮኸ ተናግረናል ይሄን በተደጋጋሚ ተነጋገርነው አላህን ፍሩ ሁለተኛ አሰላሙ አለይኩም ወራህመቱላሂ ወበረካቱ ወአለይኩም ሰላም ወራህመቱላሂ ወበረካቱ ጥያቄ ነበረኝ ባለቤቴ ጋር አልተስማማንም ነበር እና ፍታኝ አልኩት እናም እሱ ለጓደኛ ፍታኝ ብላኛለችና እዳዋን ትቁጠር ንገሪያት አለ ብላ ነገረችኝ ፈትቻታለሁ አላለም እዳዋን ትቁጠር ብቻ ነው ያለው ይሄ እንዴት ይታያል ነው እዚህ ላይ በይነ አህሊ العلم ለየት ያለ ኺላፍ ያለበት የሆነ መስአላ ነው ምናልባትም ይሄንን እዳ ቁጠሪ ከፈለግሽ አግቢ የሚባል ወለው قال لها اذهبي وتزوجي او تزوجي من شئتي لم يكن طلاقا حتى يقول اردت به الطلاق ፍች ፈልግበት ነው እስካላለ ድረስ اذهبي فاعتدي او تزوجي ህጅና ዒዳሽን ቁጠሪ ህጅና በቃ የፈለግሽውን አግቢ አቦኔተኝ ቢል ፍች አይሆንም ፍች ነይተህበት ነው ወይስ እንዴት ነው ተብሎ ይጠየቃል ይሄ ከግልጽ ፍቾች አይደለም የሚመደበው ስለዚህ ሰውየው ባለቤትሽን አንቺ ጠይቂ ለምንድን ነው እሷ መጣ የምትነግርሽ በቃ ባለቤትሽ ምን አስበህበት ነው ዒዳውን ተቁጠር ብለሃል ምን ፍች ፈልገህበት ነው ወይስ ምንድነው ተቁጠር ያልከው ነገረኝ እስኪ ብለሽ ጠይቂ እህታችን በቃ ይሄ ነው እንጂ ከሌላ ይዘሽ አይደለም ይሄ ሶሪ ፍች አይሆንም እዳ ቁጠሪ ከኢማም ሻፊዒ ረሂመሁላህ ተዓላ መንቁል አድርገው ያመጡታል እዳ ቁጠሪ ሄደሽ አግቢ ራሱ ፍች አይደለም ቀጥታ ፍች አይደለም ምን አስበህበት ነው ይባላል አንዳንድ ጊዜ እንዲህ ይባላል እኮ እንደው እንደዚህ አይነት ባሎች እኮ አሉ እንደው ጥሩ ባሎች አሉ ትለዋለች ለባሏ ታዲያ አግቢያ ይላታል አግቢያ ማለቱ ፍች ነው ወይስ ምንድነው ኪናያ ነው የግፊቱ ውጤት የተናገረው ነው እንጂ ቀጥታ ፍች ነው አንለው አግቢያ ታዲያ ያልከው ፍች ፈልገበት ነው ምንድነው ተብሎ ይጠየቃል ስለዚህ ቀጥታ ዳይሬክት ፍች አይደለም አጣሪ ደግሞ እሷ መጣ ለምንድነው የምትነግርሽ ጠይቂ በደንብ አጣሪ والله اعلم ሶስተኛ السلام عليكم ورحمه الله وبركاته وعليكم السلام ورحمه الله وبركاته وإياكم ጥያቄ ነበረኝ ሴት ወይም ወንድ የባሏን አያት መዘየር ትችላለችን እሱ የሚስቱን አያት ይችላልን እና ባሌ አባቱን ስለማያውቀው በጣም የሚቀራረበው የሚያማክረውም አያቱን ነው እና መዘየር ይቻላል ወይስ አይቻልም እኔ አይቻልም ብዬ ዘይሬው አላውቅም እና እንዴት ይታያል ስለዚህ መልስልኝ ጀዛከላሁ ኸይረል ጀዛ የባልሽ አባትሽ የባልሽ የአባት አባት የባልሽ አባት ሁሉም አባቶች ናቸው መዘየር ትችያለሽ ያንቺም እናት የእናትሽ እናት የሷ እናት ወይ አባትሽ እናት እያለ ይሄዳል ለባልሽ ያው ቤተሰብ እናት ናቸው ይሄ ችግር የለም ይሄንን በደንብ ነው زوجته الولد محرم لا حرج يقول امام ابن باز رحمه الله تعالى زوجة الولد وزوجة ولده وزوجة ولد ولده وزوجة ابن ابنته وزوجة أبيه كلهم محارم እነዚህ ሁሉ محارم ናቸው ለምሳሌ አሁን አንድ ወደ ታች ሳይና ወደ ላይ ሳይ ማለት ነው እኔ አለሁ የሚስቴ እናቴ ናቸው የሚስቴ እናቴ ናቸው በቃ የኔ አባት ለሚስቴ
ያው አባቷ ነው አያገባትም የአባቴ አባትም ያው እየጠየቅሽኝ ያለሽው እህት የባልን የአባት አባት ያው ነው ያው አባት ማለት ነው የባል አባት ማለት ነው የባል አባት ላይ ቢወጣም ወይ ነዓላ ወደ ላይ ቢወጣም ወደታችም እንደዚሁ ነው የልጄ ሚስት ልጄ ናት የልጄ ልጅ ሚስት እኔ ለሷ ራሱ እንዲያባት እንደዛ ነው የምታይ በዛ አይነት መልክ ነው የሚወሰደው ባይሆን አንድ ምክር የሰጡት አለ ኢማም ኢብኑ ባዝ ረሂመሁላህ ተዓላ ከውጭ ስትመጡ ስትገናኙ በስሜት ብቻ እንዳይሳሳሙ ነው የሚለው ولكن في المناسبات مثل الأعياد يعيد جزء وعند قدوم من سفر كسفر سمتوا فلا حرج في ذلك የባሏን አያት የባሏን አባት እንደምትስም የባሏን አያት ብትስምም ችግር የለም እሱም የሚስቱን እናት የሚስቱን አያት ችግር የለም ولكن الافضل ان يكون التقبيل ان قبلته تقبله في انفه وعلى راسه ባይሆን የባሏን አባት የባሏን አያት ስትስም ግንባሩ ላይ ሳም ወይ ደግሞ አፍንጫው ላይ አሁን አንዳንድ ባህል አለ በከንፈር የሚሳሳሙ ማለት ነው እንደዛ መሆን የለበትም ይሄ ወደ ደቡብ ነው መሰለኝ እንደዛ አይነት አለ ያ እንደዛ መሆን የለበትም ግንባር ሳም ይደረጋል ችግር የለም አጅነብይ አይደሉም ማለት ነው አጭሩ መቀየር አጭሩን ይሄ ነው አጅነብይ አይሆንም والله اعلم አራተኛ ጥያቄ السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته أستاذ الله يطبق وإياكم بارك الله فيكم የጥያቄ መጀመሪያ ስደት حرام መሆኑን ሳላውቅ ተሰደድኩ ከዛ ከሁለት ዓመት በኋላ حرام መሆኑን አወቁ ወደ ሰለፍያ መንሃጅ ገባሁ ከዛ ሀገር ለመግባት ወሰንኩና ገባሁ ከዚያ በኋላ አልሰደድም ብዬ ካገባሁ ትንሽ ከቆየን በኋላ ከባለቤቴ ጋር አልተስማማንም ያው ለቤተሰብ ዚያራ ጠርተውን በዛው በትንሽ ነገር ተጋጨን አልፈልግሽም አንቺም ሆንሽ ዝርያዎችሽ አያስፈልጉም አለኝ እኔ ሳልሰማው ቤተሰብ ጋር ደውሎ ዋሽታኛለች እኔ ልጃችሁን ፈትቻታለሁ አላቸው እነሱም ጎረቤት እየሰማ ላውድ አድርገው አናገሩት ሌላ ቦታ ሆኖ እንደፈታ ቤተሰብ ነገረኝ ውጪ ፈቶሻል አሉኝ አሱር ላይ ማለት ነው ከዛ መልሶ መግሪብ ላይ መልሽሻለሁ ረጀእቱ ብያለሁ አለ ደውሎ በቀላል ነገር ኒካ ማውረድ እንዴት ይታያል ያውም እኔ ሳልሰማው ለቤተሰብ ከዛም እሺ አልኩት ገባው ከዛም ከሳምንት በኋላ ሂጂ ወደ አረብ ሀገር አለኝ እኔ ላስተዳድርሽ አልችልም አለኝ ከዛም እሺ ብዬ ወደ አዲስ አበባ መጣው ብር ላክልኝ ፕሮሰስ እምጨርስበት ስለው የለኝም አለ እኔ ከጓደኛ ተበደርኩኝና ጨረስኩ አሁን ደወልኩና ልመጣ ነው ጨርሻለሁ ስለው ሻንጣ ልላክልሽ አለኝ እና ኡስታዝ እንደዚህ ሁኜ ሄጄ ለሱ ገንዘብ ልልክ ነው እኔም የራሴን ውሳኔ ወሰንኩ ፍች ልጠይቅ አስቤያለሁ እና መጠየቅ حرام ይሆንብኛልን አላሁ አክበር ምናልባትም እንግዲህ ያው እኔ እንደ ምክር ነው ብዙ ጊዜ እንደ ምክር ጥቆማ ነው የምሰጠው እህት ወንድሞችን ወደ ፍች አትፍጠኑ እንደ ምክር ነው እንደ ሸሪዓ ግን እንደ ሁክም ብይን እንደ መስጠት መካከላችሁ ላይ ባለ ላንቺ ለህይወትሽ ምቾት ካልሰጠሽና እንደዚህ ፍቅር ከሌለው መካከላችሁ ፍቅር ከጠፋ ፍች መጠየቅሽ ማዕሲያ አይሆንብሽም ወንጀል አይሆንብሽም ግን ከኑሮ አንፃር ስናገር የምናገረው ምንድነው ኑሮ ላይ እንሶብር ነው ምክንያቱም ትዳር ማለት ليس مفروشا بالورود አበባ የተነጠፈበት አይደለም ውጣ ውረድ አለ አንድ ጊዜ ይሞላል አንድ ጊዜ ይጎድላል
ብዙ ጊዜ ይጎድላል የሆነ ሰዓት ይሞላል ኑሮ ማለት ትዳር ማለት ይሄ ነው እንካን ነገር ግን እንደ ሁኔታ ان كنت مظلومه او ظلمك وتعدى عليك فانت معذوره معذور ትሆኛለሽ ችግር የለም በቃ ጦላቅ ብትጠይቂው ነብዩ አለይሂ ሰላቱ ወሰለም የከለከሉት እንዲህ ብለው ነው ايما امراه سالت الطلاق من غير ما باس ነው ያሉ ችግር በሌለው ነገር ዝም ብላ ፍች የጠየቀች ነው የተባለው ለም ተራ رائحه الجنه የጀነት ማዕዛ ታሸትም የተባለው እንደዛ አይነቷ ነው እንጂ ችግር ከደረሰብሽ አላ መከራ ምን የሚያደርስብሽ ከሆነ ፍች መጠየቅሽ ክልክል አይሆንብሽም ነገር ግን ሶብር ደግሞ አስፈላጊ ነው ከትግስት በኋላ ተመልከች ብታገስ እንደዚህ ባደርግ የሚለውን አውጥተሽ አውርደሽ እንጂ በስሜት አትወስኝ አደራ ሁለተኛ ባል እንደዚህ አይነት ባሎች ጥያቄዋ ላይ ተመልከቱ ስሙ ምን አይነት ሰዎች እንዳሉ ማለት ነው በቃ አረብ ሀገር ልኮ አገልጋይ ማድረግ ነው ቁጭ ብሎ እየተቀበለ እየለቀመ የሚሰለቀጣለ እንደዚህ እሷን እንደ ባጃጅ እንደ ማሽን እንደ ወፍጮ ቤት ማለት ነው በቃ ወፍጮ ማሽን ናት በቃ እሷ እየሰራይ ለሱ እንዲታቀብል ማለት ነው እንደዚህ አይነት ወንዶች እንደው لا اله الا الله በደል ደግሞ ቁጭ ብሎ ተዘርፍቶ አራት ማዕዘን ተቀምጦ ጫቱን የሚከካል ጫቱን የሚወቅጥ ማለት ነው የጫት ሙቀጫ እንደዚህ አይነት አለ ላኪን ገባ ታች ትገዛለታለች እዛ ፊልሙን ቪዲዮውን እያየ ቲክቶኩን እየቀጠቀጠ ቁጭ ብሎ ይቀማል ቪዲዮ ቤት እህቶችም ጠንቀቅበው አስቸጋሪ ናችሁ እኮና ነው እናንተም አስቸጋሪ ናችሁ በጣም ማለት ነው አስቸጋሪ እንደዚህ አይነት ጫቃሚ እንደዚህ አይነት እንደው እንትን የሆነ አካል ጋር እስኪ ጠንቀቅበው ኢንሻአላህ እና እህት እንደዚህ ነው والله اعلم አምስተኛ ጥያቄ አሰላሙ አለይኩም ወራህመቱላሂ ወበረካቱ ወአለይኩም ሰላም ወራህመቱላሂ